በአዲስ አበባ ከተማ ፒያሳ አካባቢ በሚገኝ አንድ ጠባብና አሮጌ ቤት ውስጥ ሰላምና ዳዊት ይኖሩ ነበር። ቤታቸው ጠባብ ብትሆንም ፍቅራቸው ግን ከሰማይ ይሰፋ ነበር። ሰላም ስሟ እንደ ግብሯ የሆነ የዋህ ታጋሽና ባሏን እንደ አይኗ ብሌን የምትወድ ሴት ናት። ዳዊት ደግሞ ጠንካራ ሰራተኛ፣ ለወደፊቱ ትልቅ ህልም ያለው ነገር ግን የኑሮ ውጣ ውረድ የፈተነው ወጣት ነበር። የተጋቡት በቤተሰብ ተቃውሞ ነበር። የሰላም ቤተሰቦች ዳዊት ድሃ ነው አያኖርሽም ብለው ነበር። ሰላም ግን እኔ የምፈልገው ሀብት ሳይሆን ፍቅር ነው ብላ ዳዊትን መረጠች። ኑሯቸው ቀላል ነበር። ዳዊት በግል ድርጅት ውስጥ በሂሳብ ሰራተኝነት ያገለግላል። ሰላም ደግሞ ቤት ውስጥ ዳቦ እየጋገረች ለሱቆች ታከፋፍላለች። ማታ ማታ ዳዊት ሲመጣ ሰላም እግሩን አጥባ ትኩስ ራት አቅርባ ትቀበለዋለች። ዳዊት አንድ ቀን የራሳችንን ቤት እንሰራለን ትለዋለች። ዳዊትም ግንባሯን እየሳመ ሰላሜ አንቺ እኮ የኔ ባላደራ ነሽ፣ አንቺ ከጎኔ እስካለሽ ድረስ ዓለምን አሸንፋለሁ ይላታል። ነገር ግን ህይወት ሁልጊዜ ቀጥተኛ መስመር አይደለችም። አንድ ቀን ያ ያልተጠበቀው ማዕበል መጣ። ቀኑ ቅዳሜ ነበር። ዳዊት በቤት ውስጥ ሶፋው ላይ ተቀምጦ ቴሌቪዥን እያየ ነበር። ድንገት ከፍተኛ የሆነ ራስ ምታትና ማቅለሽለሽ ተሰማው። ተነስቶ ወደ ሽንት ቤትም ሄደ። ሲመለስ ፊቱ አመድ መስሎ ይታይ ነበር። ሰላም ወገቤን ብሎም ወደቀ። ሰላም በድንጋጤ ጮኸች። ጎረቤቶችን ጠርታ ወደ ሆስፒታልም ወሰደችው። ምርመራ ተደረገለት። የደም ናሙናም ተወሰደ። የሽንት ምርመራ፣ አልትራሳውንድ፣ ሌላም። ሰላም ኮሪደር ላይ ቆማ ፈጣሪ ሆይ ባሌን አትርፍልኝ እያለች ትጸልያለች። ከ4 ሰዓት በኋላ ዶክተሩ ወጡ። ፊታቸው ላይ መርዶ ይነበባል። ወይዘሮ ሰላም ተረጋግተሽ ስሚኝ፣ የባለቤትሽ የሁለቱም ኩላሊቶች ስራ አቁመዋል። ሁኔታው አደገኛ ደረጃ ላይ ነው። በአስቸኳይ ዲያሊሲስ መጀመር አለበት። ነገር ግን ይህ ዘላቂ መፍትሄ አይደለም። ህይወቱ ሊተርፍ የሚችለው የኩላሊት ንቅለ ተከላ ሲደረግለት ብቻ ነው። ሰላም የሰማችውን ማመን አቃታት። ዓለም ዞረችባት። ኩላሊት? ዳዊት እኮ ገና ወጣት ነው፣ እንዴት ብላም አለቀሰች። የመከራው ዘመን ተጀመረ። በሳምንት 3 ቀን እጥበት። ገንዘቡ እንደ ቅጠል ይረግፍ ጀመር። የነበራቸው ጥቂት ቁጠባንም ጨረሷት። የሰላም ወርቅ ተሸጠ፣ የቤት ዕቃውም ተሸጠ። ዳዊት እየቀነሰ እየጠቆረ አቅም እያጣም መጣ። ያ ጠንካራ ወጣት ከአልጋ መውረድ እንኳን አቃተው። ሰላሜ ተይኝ ልሙት፣ እያደከምኩሽ ነው፣ ለኔ ብለሽ ጎዳና ወጣሽ ይላታል ዳዊት እያለቀሰ። እንዲህ አትበል፣ እኔና አንተ አንድ አካል ነን፣ አንተ ከሞትክ እኔም እሞታለሁ ትለዋለች ሰላም እንባዋን እየተጋተች። ዶክተሮቹ ቶሎ ሕክምና ካልተደረገለት ይሞታል አሉ። ዳዊት ቤተሰቦቹን ለመነ። ወንድሞቹ፣ እህቶቹ ሁሉም ፊት ነሱት። እኛ ቤተሰብ አለን፣ ኩላሊት ሰጥተን መሞት አንፈልግም አሉት። ጓደኞቹም ሸሹት። ዳዊት ብቸኛ ሆነ። በዚህ ሰዓት ነው ሰላም አንድ ውሳኔ ወሰነችው። በሚስጥር ሄዳ ምርመራ አደረገች። ውጤቱ መጣላት። ኩላሊቷ ከዳዊት ጋር ይገጣጠማል። ማታ ላይ ይህንን ለዳዊት ነገረች። ዳዊት እኔ እሰጥሃለሁ፣ ኩላሊቴ ካንተ ሰውነት ጋር መስማማት ይችላል። ዳዊት እምቢ አለ። አይሆንም፣ አንቺ ላይ ጉዳት ቢደርስስ? እኔ በህመም እየኖርኩ አንቺን በሽተኛ ማድረግ አልፈልግም። ሰላም ግን እግሩ ስር ወደቀች። ዳዊት ያለ አንተ ጤንነት ለኔ ምኔ ነው፣ ያለ አንተ መኖር ለኔ ሲኦል ነው። እባክህ ይህንን ላድርግልህ፣ ህይወቴን እሰጥሃለሁ አለችው። በመጨረሻም ምንም አማራጭ ስላልነበረው ተስማማ። ቀዶ ጥገናው የሚካሄድበትም ቀን ተቆረጠ። ቀዶ ጥገናው የተደረገው በመንግስት ሆስፒታል ውስጥ በልዩ እርዳታ ነበር። ቀኑ ለ5 ሰዓታት የፈጀ ከባድም ጊዜ ነበር። ሰላም ወደ ኦፕራሲዮን ክፍል ስትገባ ምንም አይነት ፍርሃት አልነበረባትም። ባሌ ዳን እንጂ እኔ በሞትም አይቆጨኝም ብላ ነበር የገባችው። ከሰርጀሪው በኋላ ሁለቱም በጽኑ ህሙማን ክፍል ተኙ። ሰላም ስትነቃ ከባድ ህመም ነበረ ያጋጠማት። የተሰፋው ጎኗ ያቃጥላታል። መንቀሳቀስም አትችልም ነበር። ነገር ግን የመጀመሪያዋ ጥያቄ ዳዊትስ? ዳዊት እንዴት ነው የሚለው ነበር። ዳዊት በደንብ ነቅቷል፣ ኩላሊቱም መስራት ጀምሯል አላት ነርሱ። ሰላም በስቃይ ውስጥ ሆና ፈገግም አለች። ጊዜው ደረሰና ከሆስፒታል ወጡ። የዳዊት ጤንነት በፍጥነት ተመለሰ። ፊቱ አበራ፣ ጉልበቱም ተመለሰለት። ሰላም ግን ቀስ በቀስ ነበር እያገገመች የነበረችው። ክኒን መዋጥ፣ አመጋገቧን መጠበቅ እንዲሁም ከባድ ስራ ለመስራት ግዴታዋ ነበር። ይህ በእንዲህ እንዳለ 1 ዓመት አለፈ። እግዚአብሔር የሰላምን መስዋዕትነት የተመለከተ ይመስል የዳዊትን እድል ከፈተለት። አንድ የድሮ ጓደኛው በኮንስትራክሽን ስራ ላይ የተሰማራ ዳዊትን አብረን እንስራ ብሎ ይጠራዋል። ዳዊት ብልህ ስለነበር በፍጥነት ስራውን ተለማመደ። የኮንስትራክሽን እቃዎችን በማቅረብ ይህንንም ንግድ ጀመረ። ገንዘብ እንደ ዝናብ መዝነብ ጀመረ። በ2 ዓመት ውስጥ ዳዊት ከአንድ ተራ ሰራተኛ ወደ ታላቅ ነጋዴነት ተቀየረ። ያንን ፒያሳ ቤት የሚገኘውን ጠባብ ቤታቸውን ለቀው ሲኤምሲ አካባቢ ወደሚገኘው ዘመናዊ ወደ ሆነው ቪላ ቤታቸው ገቡ። መኪናም ተገዛ። የቤት ሰራተኞችም ተቀጠሩ። ሰላም እመቤቴ መባል ጀመረች። ነገር ግን ገንዘብ ሲመጣ ባህሪም አብሮ መምጣት ጀመረ።
ዳዊት መቀየር ጀመር። መጀመሪያ ላይ ስራ በዝቶብኝ ነው እያለ ማታ ማታ ማምሸት ጀመር። ይህ አልበቃ ሲለው ቀስ በቀስ ቅዳሜና እሁድን ከቤት መጥፋትም አመጣ። አለባበሱ ተቀየረ። ውድ ሱፍ፣ ሰመናዊ ሰዓት፣ ሽቶ። ሰላም ይህንን ስታይ ደስ አላት። ባሌ እኮ አምሮበታል አለች። ነገር ግን የልቡ መራቅ ምንም ያክል አልታያትም ነበር። ሰላም በኩላሊት ህመም ምክንያት ትንሽ ተጎድታለች። ቶሎ ቶሎ ይደክማታል። እንደ ድሮ መሯሯጥም አትችልም። ፊቷ ላይ የድካም ልዩ የሆነ ስሜት ይታይባታል። ዳዊት ይህንን እንደ ድክመት ማየት ጀመረ። አንድ ቀን ማታ ዳዊት ሰክሮ ገባ። ሰላም ተነስታ ውሃ ልታቀብለው ስትል እጇን አሽቀንጥሮ ወረወራት። ሂጂ ገዚ፣ ሁሌም እንደታመምሽ ነው። ሁሌም ፊትሽ የሞተ ሰው ይመስላል። ቤቱን እኮ ሆስፒታል አስመሰልሹ ብሎ ጮህባት። ሰላም ይህንን ስትሰማ ደነገጠች። ዳዊት ምን በደልኩ? እኔ እኮ ለአንተ ብዬ ነው ጤናዬን ያጣሁት አለች። እንባዋ በፍጥነት ዱብ ዱብ እያለ በቃ ይህንን አትነዝንዥብኝ። ኩላሊት ሰጠሁሽ እያልሽ ዘላለም ልትገዢኝ ነው እንዴ? ከፈለግሽ ብሩን እከፍልሻለሁ። ስንት ነው ዋጋው? አለ ዳዊት። ቃላቶቹ ከቢላዋ በላይ የሚቆርጡ ነበሩ። ሰላም በዛች ሌሊት ስቅስቅ ብላ ለቀሰች። የሰጠችው ስጋዋን ብቻ ሳይሆን ነፍሷንም ጭምር ነው። እሱ ግን ገንዘቡ ምን ያክል ነው ብሎ ዋጋ ወጣለት። የዳዊት ንቀት ከቀን ወደ ቀን እያደገ መጣ። አሁን በግልጽ ህግ ማውራት ጀመረ። ሴቶችም ጋር እየሄደ መጮት ጀመረ። በተለይ አንዲት ሴት ህይወት ውስጥ ገባች። ይህች ሴት ሄለን ትባላለች። ሄለን የዳዊት ቢሮ ጸሐፊ ነበረች። ወጣት፣ ቆንጆና ፋሽን የምታበዛም ናት። የሰላም ተቃራኒ። ሄለን ዳዊትን የምትወደው ለገንዘቡ እንደሆነ ማንም ያውቋል። ዳዊት ግን አይኑ በእሷ ፍቅር ታውሯል። አንተ እኮ ንጉስ ነህ፣ እንደዚህ አይነት የታመመች ሴት አትመጥንህም እያለች ትሞላዋለች። አንድ ቀን ሰላም የዳዊትን ሱፍ ወደ ላውንደሪ ለመላክ ኪሱን ስትፈትሽ አንድ ደብዳቤ አገኘች። የፍቺ ጥያቄ ማመልከቻ። እናም ከጎኑ ለሄለን የተገዛ የቤት ውል ማስረጃ አለ። ሰላም ራሷን ስታወደቀች። ሰራተኞቹ ደርሰው ውሃ አርከፈከፉባት። ነቀች። በዚህ ጊዜ ግን ውስጧ ሞቶ ነበር። ማታ ዳዊት ሲገባም ጠየቀችው። ወረቀቱንም አሳየች። ዳዊት ይህ ምንድን ነው? እኔን ልትፈታኝ ነው? ለዚህች ሴት? ዳዊት ምንም ፊቱ ላይ የመደንገጥ ስሜት አይታይበትም። እንዲያውም እፎይታ የተሰማው ይመስላል። ሶፋው ላይ ተቀምጦ ሲጋራውን ለኮሰ። ሰላም፣ አዎ በቃኝ። ይህ ነገር ልክ ነው። እውነቱን እነጋገር ከተባለ ከአንቺ ጋር መኖር ስልችት ብሎኛል። እኔ ደረጃዬ ከፍ ያለ ነው። የምፈልገው አብራኝ የምታበራ የምትደምቅ ሽቅርቅር ያለች ሴት ነው። አንቺ ላለፈው ህይወቴ ለድህነቴ ማስታወሻ ነገር ነሽ። ሳይሽ የድሮ ድህነቴ ነው ትዝ የሚለኝ። ደግሞ ሁሌም ትታመሚያለሽ። እኔ እንደዚህ አይነት ህይወት ውስጥ መኖር አልፈልግም። ደስተኛ የሆነ ህይወት እፈልጋለሁ። ዳዊት ኩላሊቴን እኮ ነው የሰጠው። ኩላሊቴ እኮ በውስጥህ አለ። በእኔ አካል እየኖርክ እንዴት እንደዚህ ትለኛለህ? ሰላም በቁጣ ጮኸች። ኦሆ በቃ ኩላሊትሽን ውሰጂው፣ ካልሆነ ዋጋውን ንገሪኝና ልክፈልሽ አልኩሽ እኮ። ስሚ ሰላም፣ የፍቺ ወረቀቱን ፈርመሽ የተወሰነ ብር ይዘሽ ከዚህ ቤት ውጭልኝ። ሄለን በሚቀጥለው ሳምንት እዚህ ትገባለች። በዚህ ጊዜ ሰላም የምታረገውን አጣች። በንዴት አልወጣም፣ ይህ የኔም ቤት ነው፣ ይህ የኔም ደም ነው። በዚህ ጭህጭቅ መሃል ዳዊት ብድግ አለ። ወደ ሰላምም ተጠጋ። እጁን አነሳና በጥፊም መታት። ጥፊው ከባድ ስለነበር ሰላም ወለሉ ላይ ወደቀች። በህግም በጉልበትም አንቺን ማስወጣት ለኔ ቀላል ነው፣ ነገር ግን በክብር ብትወጪ ይሻልሻል አላት። በማግስቱ ጠዋት ዳዊት 2 ጥበቃዎችንና ፖሊስ ይዞ መጣ። ይህቺ ሴት እብድ ናት፣ ቤት ውስጥ ትረብሻለች ብሎም ማስወጣት። ሰላም የምትለብሰውን ልብስ ብቻ ይዛ በዝናብ በጎዳና ላይ ተወረወረች። ሄለን በመኪና ውስጥ ሆና በመስኮት እያየቻት ትሳለቅባት ነበር። ሰላም ወደ አሮጌው ሰፈሯ ወደ ፒያሳ ተመለሰች። ግን የሚቀበላት ቤተሰብ አልነበር። ቤተሰቦቿ ከዚህ በፊት ከዓለም ሞት ተለይተው ስለነበር ማንም ሰው አልነበራት። አንዲት አክስት ጋር ሄዳ ተጠጋች። ህይወቷ ጭልምልም አለ። በኩላሊት ህመም፣ በልብ ስብራት፣ በድህነት። ፈጣሪዬ ሆይ ለምን በጎ አድርጌ ለምን ክፉ መለስክልኝ ብላም አማረረች። ግን ሰላም ጠንካራ ሴት ስለሆነች አክስቷ ቤት ሆና ማልቀሷን አቆመች። በሰው መቃብር ላይ ቤት አይሰራም፣ ዳዊት ገድሎኛል ግን አልተቀበርኩም አለች። ከጥቂት ወራት በኋላም ሰላም ትንሽዬ ስራ ጀመረች። የልብስ ስፌት ተማረች። ተሰጥኦ ስለነበራት ዲዛይኖች እያወጣች መስፋት ጀመረች። ስራዋ በጣሙን ተወደደላት። ቀስ በቀስ የራሷን ህይወት መምራትም ጀመረች። ህመሟን በመድኃኒትና በጸሎት ተቆጣጠረች። ውስጣዊ ሰላሟ ሲመለስ ውበቷም አብሮ ተመለሰ። በሌላ በኩል ዳዊትና ሄለን በደስታ ጮቤ እየረገጡ እየኖሩ ነው። ከፓርቲ ወደ ጉዞ፣ ከጉዞ ወደ ሽርሽር፣ ከሽርሽር ወደ መጠጥ። ዳዊት የሚጠጣው መጠጥ መጠን የለውም። ዶክተሮች ለኩላሊትህ ተጠንቀቅ፣ መጠጥ አትጠጣ ብለውትም ነበር። እሱ ግን ገንዘብ አለኝ ምን ያመጣብኛል እያለ እያፌዘ ከልክ በላይ ይጠጣ ነበር። ጊዜውን አጎደ። 2 ዓመታትም አለፉ። ዳዊት አሁን የሀገሪቱ
ትልቅ ባለሀብት ሆኗል። ሄለንም አርግዛለታለች። ሁሉም ነገር አልጋ በአልጋ በሆነበት ሰዓት አንድ ትልቅ የተፈጥሮ አደጋ ድቅን አለበት። ተፈጥሮ የራሷ ሕግ አላት። የሰጠችህን አደራ ካልተጠቀምክበት መልሳ ትቀማሃለች። አንድ ቀን ምሽት ዳዊት ከጓደኞቹ ጋር ሸራተን ሆቴል እየተዝናና እየጠጣ ነበር። ድንገት ያ ከ3 ዓመት በፊት የተሰማው አይነት ህመም በድጋሚ ተሰማው። ግን በዚህ ጊዜ ህመሙ እጥፍ ድርብ ነበር። ወገቡ እንደ እሳት ነደደ። ትንፋሽ አጠረው። ከጀርባ በትልቅ ዱላ እንደተመታ ጸጥ ብሎ ወለሉ ላይ ወደቀ። ጓደኞቹ ወደ ቅርብ ሆስፒታልም ወሰዱት። ዶክተሮች ሳዩት አዘኑ። አቶ ዳዊት ምን አደረግ ካሉ ዶክተሩ። ምርመራውም ተደረገለት። ውጤቱ ግን አስከፊና አስደንጋጭ ነበር። አቶ ዳዊት የተተከለልህ ኩላሊት ሙሉ በሙሉ ከጥቅም ውጭ ሆኗል። ምክንያቱም ከፍተኛ የአልኮል መጠጥና የመድኃኒት አጠቃቀም ችግር። ያ ብቻ አይደለም፣ ጉበትህም ተጎድቷል። አሁን ያለህበት ሁኔታ እጅግ አደገኛ ነው። ሁለተኛ ንቅለ ተከላ ደግሞ ማድረግ አንችልም፣ ምክንያቱም ሰውነትህ በጣም ተዳክሟል። እንዲሁም በተጨማሪ ኢንፌክሽንም አለ። ዳዊት ጮኸ። ገንዘብ እከፍላለሁ፣ አድኑኝ፣ ሄለንን ጥሩልኝ አለ። ዶክተሮች ሄለንን ጠሯል። ሄለን ዳዊት ወዳለበት አመራች። ዶክተሩ ሁኔታውን ሲነግራት ፊቷ ተቀያየረ። ይሞታል ብላ ጠየቀች። ተስፋው በጣም ትንሽ ነው፣ ምናልባት በዲያሊሲስ ለጥቂት ወራት ሊቆይ ይችላል አሉ ዶክተሩ። ሄለን ወደ ክፍሉ ገባች። ዳዊት አልጋ ላይ ተኝቶ ነበር። ትቦ ተገጥሞለት ሄለን አድኝኝ፣ ሄለን ውጭ ሀገር ውሰጂኝ በማለት ተማጸናት። ሄለን ግን ቦርሷን አስተካከለች። ዳዊት እውነቱን ልንገርህ፣ እኔ የአንተ አስታማሚ መሆን አልችልም። ገና ወጣት ነኝ፣ ደግሞም ልጅ ይዣለሁ። ይህ ልጅ የታመመ አባት እያየ እንዲያድግ አልፈልግም። ሀብትህን ለልጄ ማስተላለፍ አለ። ምን እያልሽ ነው? አለ ዳዊት ማመን እያቃተው። እያልኩህ ያለሁት በህግ ባለቤቴ ስለሆን ንብረትህን የማስተዳድረው እኔ ነኝ። አንተ እዚሁ ሕክምናህን ተከታተል፣ እኔ ወደ ዱባይ ልሄድ። በልቻው። ሄለን ወጣች። ዳዊት ብቻውን ቀረ። በዚህ ጊዜ ጓደኞቹ ጠፉ፣ ሰራተኞቹም ሸሹት። ገንዘቡ በሄለን ቁጥጥር ስር ስለሆነ ዳዊት አልጋ ላይ ሆኖ ያለፈውን ህይወት ማሰብ ጀመረ። የሰላም ፊት ለፊቱ ድቅን ብሎ ይመላለስበት ጀመረ። ያ በዝናብ ያባረራት ምሽት ኩላሊቴ እኮ ውስጥህ አለ ያለችው ቃል ጆሮ ላይ ያስተጋባል። አሁን ያ ኩላሊት ሞቷል። አብሮትም የዳዊት ነፍስ እየሞተች ትገኛል። ለሳምንታት በሆስፒታል ተሰቃይ። ማንም ጠያቂ የለም። የሆስፒታሉን ክፍያ እንኳን ለመክፈል የተቸገረ ነው። ሄለን አካውንቱን በሙሉ ስለዘጋችበት። በዚህ ጊዜ ወደ መንግስት ሆስፒታል ተራ ቻሪቲ ክፍል ተዘዋወረ። አንድ ቀን ሞት አፋፍ ላይ ያለ ለነርሷ አንድ መልእክትም አስተላለፈ። እባክሽ ሰላም እንፈልግልኝ፣ ይቅርታ ሳልጠይቃት መሞት አልፈልግም አለ። ይህ መልእክት ሰላም ጋር ደረሰ። መጀመሪያ ላይ መሄድ አልፈለገችም ነበር፣ የደረሰባት ግፍ አላስችል ስላላት። ነገር ግን ውስጧ ያለው ደግነት አሸንፎ ፈንቅሎ ወጣና ጠላታችሁን ውደዱ የሚለውን ቃል በማስታወስ እስኪ አንዴ እንኳን ለመጨረሻ ጊዜ ብላ ወደ ሆስፒታል አቀናች። ሆስፒታል ስትደርስ ያየችውን ማመን አልቻለች። ያ የምታውቀው ኩሩ ዳዊት፣ ግዙፉ ዳዊት አሁን ላይ አጥንትና ቆዳ ብቻ ሆኖ ፊቱ ጠቁሮ ጸጉሩ ረግፎ በሽታው ክብድ ብሎበት ይታያል። ከዚህም በላይ በጣም ከመሽተቱ የተነሳ አጠገቡ ጋር መሆን ይከብዳል። ሰላም እንደምንም ወደ አልጋው ተጠጋች። ዳዊት የሰላምን ኮቴ ሲሰማ አይኑን በጭንቅ ገለጠ። ሰላምን ሲያያት እንደ መልአክ አበራችበት። ጥሩ ለብሳለች፣ አምራለች። ፊቷ በሰላም ሙልት ብሎ ፍክት ብላለች። ሰላም አለ ዳዊት ድምፁን እንደ ሹክሹክታ በመጣራት። መጣው እኮ ዳዊት አለች ሰላም እርጋታ በተሞላበት መንፈስ። በዚህ ጊዜ የዳዊት እንባ ከአይኖቹ ላይ ፍስስ ማለት ጀመሩ። ትራሱን አራሱት። ይቅርበኝ ሰላም፣ እኔ አውሬ ነኝ። አካልሽን ሰጠሽኝ፣ እኔ ግን ክህደት መለስኩልሽ። ንጹህ ፍቅርሽን በገንዘብ ቀየርኩ። አየሽ፣ እግዚአብሔር ፈረደብኝ። የሰጠሽኝን ኩላሊት እንኳን መጠበቅ አቃተኝ። እንደምታዩ ሄለንም ከዳች። ሁሉም ጥሎኝ ሄደ፣ አንቺ ብቻ መጣሽ። ዳዊት እጁን ሊዘረጋ ሞከረ፣ ግን ምንም አይነት አቅም አልነበረውም። ሰላም አድኝኝ አልልሽም፣ እፍረቱ ይይዘኛልና፣ ግን አንድ ነገር እንድታረጊልኝ ይፈልጋል። ይቅር ብቻ እንድትይ። እኔ በሰላም ነው መሞት የምፈልገው። ያደረግኩብሽ ግፍ ውስጤን እየወጋኝ ነው። ሰላም እጇን ወደ ዳዊት አስጠጋችና የዳዊትን እጅ ያዘች። እጇ በጣም ሞቃታማ ነበር። የድሮ ዳዊት ያኔ ፒያሳ እያሉ የሚወዳትን ዳዊት አስታወሰች። ዳዊት አለች ሰላም ከዓይኖቿ የሚፈሱትን እንባ እየጠረገች። እኔ እንደ ሰውኛ አዝኜብህ ነበር፣ እጅጉን በጣም ተሰብሬም ነበር። ግን እግዚአብሔር አለና እግዚአብሔር አጽናናኝ። ይሁን፣ ያለፈው አልፏል። እኔ ይቅር ብዬሃለሁ። ቂም ይዤ መኖር አልፈልግም። ኩላሊቴን የሰጠሁህ በፍቅር እንጂ በብድር አልነበር። ያንተ አለመታመን የኔን ስጦታ አያረክሰውም። ዳዊት እፎይታ ተሰማው። አመሰግናለሁ አለ። ግን ዳዊት ቀጠለች ሰላም ንግግሯን፣ ሰው የሚዘራውን የሚያጭደው። አንተ ገንዘብና ስጋዊ ደስታን መረጥክ። እንደምታየው መጨረሻውም ይህ ሆነ። ያኔ እኔን ብትሰማ ኖሮ አብረን እንኖር ነበር።
አሁን ግን ጊዜው አልፏል። አደራ ነፍስህን ለእግዚአብሔር ስጥ። ይህን እንዳለች በዚች ቅጽበት ዳዊት የሰላምን እጅ ይዞ ለመጨረሻ ጊዜ ተነፈሰ። ዓይኑ ሰላም ላይ እንደተተከለ ነፍሱ ወጣች። የከዳው ባል በተከዳችው ሚስት እቅፍ ውስጥ ከዚህ ዓለም በሞት ተለየ። የዳዊት የቀብር ስነስርዓት ተደረገ። ግን ቀባሪው ሰላም ብቻ ነበረች። ሚስቱ ሄለን አልመጣችም፣ ምክንያቱም ዱባይ ስለምትኖር። ጓደኞቹም አልመጡም፣ ምክንያቱም ስለራቁ። ሰላም ግን በክብር ብቻዋን ቀበረችው። ግን ከቀብር በኋላ አንድ አስገራሚ ክስተት ተፈጠረ። ፖሊሶች ሄለንን ኢንተርፖልን ተጠቅመው ዱባይ ላይ ያዟት። በህገወጥ የገንዘብ ዝውውርና በዳዊት ስም ማጭበርበርም ተያዘች። የዳዊት ንብረት ሙሉ በሙሉ ተወረሰ። ለብድርና ለቅጣትም ተከፈለ። ነገር ግን ዳዊት ህይወቱ ከማለፉ በፊት በሆስፒታል እያለ የጻፈው አንድ የደብዳቤ ኑዛዜም ተገኘ። ኑዛዜው እንዲህ ይላል። እኔ ዳዊት በህይወቴ የሰራው ትልቁ ስህተት ሚስቴን ሰላምን መጉዳቴ ነው። እርሷ አካሏን ሰጠች፣ እኔ ግን ከዳኋት። አሁን ስሞት ቀሪ ንብረቴ ከዕዳዬ የተረፈው በሙሉ ለሰላም ይሰጥልኝ። ይህ ትንሽ ካሳዬ ነው። ከዕዳ የተረፈው ንብረት ብዙም አልነበር፣ ግን ለሰላም ህይወት መቀጠያ ከበቂ በላይ ነበር። ሰላም ያንን ገንዘብ ተቀብላ ትልቅ የኩላሊት ህመም መርጃ ማዕከልም አቋቋመች። ስሙን የሰላም ተስፋም ማዕከል አለች። ሰላም አሁን ላይ ታዋቂ የፋሽን ዲዛይነር እና የበጎ አድራጎት ሰራተኛ ናት። አግብታና እግዚአብሔርን የሚፈራ ባል አግኝታ 2 ልጆችንም ወልዳለች። አንድ ኩላሊት ቢኖራትም ደስታዋ ግን ሙሉ ነበር። ውድ ተመልካቾች የሰላም ቦታ ላይ ብትሆኑ ኖሮ ዳዊትን ይቅር ትሉት ነበር ወይንስ በመከራው ሰዓት ፊታችሁን ታዞሩበት ነበር? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልን። ይህ ታሪክ አስተማሪ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁን አትርሱ። እናመሰግናለን።